ሰላም ጤና ይስጥልኝ ውድ የጋዜጣ ፕላስ ተከታታዮቻችን በባቱ ከተማ አስተዳደር የቱሪዝም መዳረሻ ስፍራ ከሆኑት መካከል አንደኛው የሆነው አርዳጅላ ላይ እንገኛለን። አርዳጅላ የጥንት የአርሲ ኦሮሞ የኢሬቻ ስነ ስርዓት የሚያከብሩበትና የገዳ ስርዓትን የሚያጸኑበት ቦታ ነው። አርዳጅላ ታሪካዊ ዳራው ምን ይመስላል፣ ከመቼ ጀምሮስ እዚህ አካባቢ ኢሬቻ መከበር ጀመረ የሚለውንና ተጨማሪ መረጃዎች ለማግኘት አቶ ከማል በዳሶን አግኝተናል። ወደ እሳቸው ወስዳቸዋለሁ። አሁን ያለነው ባቱ ከተማ አርዳጅላ የሚባል ቦታ ነው ያለነው። ልዩ ስያሜው አርዳጅላ ይባላል። አርዳጅላ ማለት ደግሞ በኦሮሞ ባህል ኦሮሞ የራሱን ጉባኤ የሚያካሂድበት፣ ህገ መንግስትን የሚደነግግበት፣ የደነገገውን ህገ መንግስት ደግሞ ስራ ላይ የሚያውልበት፣ ስራ ላይ ያዋለውን ደግሞ የታንጠበጠውና የተሳካውን ስራ የሚገመግምበት፣ ለሚቀጥለው ደግሞ አቅጣጫ የሚያስቀምጥበት ቦታ ነው አሁን ያለንበት ቦታ። በኦሮሞ ባህል በጣም የተከበረና ከሁሉም በላይ እንደ አንድ ፓርላማ ህግ አውጪ አካል የሚሰበሰብበትና የጉባኤውን የሚያካሂድበት ቦታ ነው። የዚህ አካባቢ ህዝብ እንደ ኦሮሞ ባህል መጀመሪያ እዚህ ማኖር ከጀመረበት ጊዜ ጀምሮ እዚህ አካባቢ ነው ያረፈው። እንዳረፈው የራሱን ስርዓት ነበር የሚያደርግበት የነበረው። በዛው ልክ ይሄ አሁን የተቀመጥንበት ወርካ ቢያንስ ከ200 ዓመት በላይ እንደነበረ ሽማግሌዎች ይጠቁሙናል። ይሄ ማለት ከነሱ በፊትም ሲያከብሩ የነበረበት ሁኔታ እንዳለ ነው ማለት ነው የምትረዳው። ኢሬቻ የሚካሄደው ወንዝ ላይ ነው። ወንዝ ላይ ኢሬቻ ስነ ስርዓት ካካሄዱ በኋላ ስራቸውን የተከናወነውን ተግባር በሙሉ ተመልሶ እዚህ ጋር ይገመግሙታል። ከገመገሙት በኋላ ለሚቀጥለው ዓመት ደግሞ በጋራ አቅጣጫ የሚያስቀምጡበት ቦታ ነው። በይዘው ኢሬቻ በዚህ ከተማ የሚከበረው ኢሬቻ እንደ ሌላ ቱለማ የሚከበር ኢሬቻ አይደለም። በኦሮሞ ኡታዋዩ አካባቢ የሚከበረው ኢሬቻ ጥር ወር ገብቶ ከዋክብት ታይተው በባህል አቆጣጠር ቀኑ ሂኒካ የሚባል ጨረቃ የሚታይበት ቀን ላይ ነው የሚከበረው እንጂ እንደ ካሌንደር በዚህ ቀን ይከበራል በዚህ ቀን አይከበር የሚባል ቀን የለውም። ከዋክብት ይቆጠራል። ሂኒካ የሚባል ከዋክብት አለ። ያ ሂኒካ የሚባል ከዋክብት እያንዳንዱ ከዋክብት በኦሮሞ ባህል የራሱ ፍቺ አለው። የከብቶች አለው፣ የሰዎች አለው፣ የእጽዋት አለው፣ የተፈጥሮ እንክብካቤ የሚጠቀምበት ከዋክብት አለው። ይሄ ሁሉ ታይቶ ለሰው ጥሩ ነው የሚባለው ከዋክብት ላይ በተለይ ሂኒካ ከተቆጠረና ሂኒካ ላይ ውሎ ነው የሚከበረውና አሁን በእኛ በጥር 17 ዘንድሮ አሁን ልናከብር ነው ማለት ነው። መጪ እሁድ በዚህ ከተማ ውስጥ ልክ እንደ ቢሾፍቱ እና እንደ ፊንፊኔ አይነት በጣም ትልቅ ኢሬቻ በዓል ነው ያለን። የኛ ኢሬቻ በዓል ከሌላ ኢሬቻ በዓል ልዩ የሚያደርገው ቢሾፍቱና ፊንፊኔ ላይ የሚከበረው ኢሬቻ ከክረምት ጨለማ ወደ ብራ እንኳን በሰላም አወጣህን ፈጣሪ በጣም እናመሰግናለን፣ ለሚቀጥለውን አመት ደግሞ የሰላም አድርግልን ብሎ ይማጸናል። የኛ ደግሞ እንደዛ አይደለም። ብራውን በሰላም አሻግረን እዚህ አደርሰህናል። የሚቀጥለው ሰዓት ደግሞ በአርፋታ ሰዓት ነው ወይንም የዝናብ ጊዜ ነውና ብራውን አሳጥርልን፣ በጋውን አሳጥርልን፣ ዝናብ አንጣልን። ዝናብ አሁን የሚፈልግበት ምክንያት አንዱ ከብቶቹ ዝናብ ካላገኙ ይከሳሉ። ዝናብ በጊዜ ካልመጣ እርሻ ያልፋል። ዝናብ በጊዜ ካልመጣ ሰላም ይቀጭጫልና ዝናቡን አምጣልን፣ ሰላሙን አንጣልን፣ እውቀቱን አንጣልን፣ ማግባባትን አንጣልን፣ ብራውንና በጋውን ደግሞ አሳጥርልን ብሎ የሚለምኑበት ኢሬቻ ስለሆነ ከሌላ በዓል ኢሬቻ በዓል ልዩ ያደርገዋል። በደረግነው ጥናት መጀመሪያ የት ጋር ነው ሊለየው የሚገባው ባህል ታድሶ ውስጥ ደግሞ የሚሰሩ ስራዎች ስላለ የቱ ጋር ነው መጀመሪያ ቅድሚያ የሚሰጠው ተብሎ ይሄኛው ተለየ። ከተለየ በኋላ መልሰን የምናለውበት እድል ፈጥረን አሁን እንደምታዩት አለምተን ማብራት ገብቶ ውሃ ገብቶ በባህል ደግሞ ተውቦ ስራ ላይ ያዋል ነው። ከስራ ላይ ከዋለ ራሱ ብዙ ድንጋጌ የተደነገበት በተለይ ከሰላም አንፃር ብዙ ውሳኔ የተወሰነበት እንደምታውቀው ባቱ የሰላም አምባሳደር ናት። በፌደራልም በክልል ካሉት ከተሞች ብቸኛው የሰላም አምባሳደር እንደመሆኗ መጠን እዚህ ጋር የኦሮሞ ባህል አርሲ ዋዩ ኡታዋዩ ባህል አርሲ ኦሮሞ እዚህ ጋር ህግ መንግስታቸውን ከመድረግ የሰላም ሁኔታ እንደ አባትነት ወስዶ የሚወስንበት ቦታ የደረሰበት ነው። ውጤታማ ያመጣበት ሁኔታ ነው ያለው። ከዛም አልፎ አሁን የቱሪስት ፍሰት ወይ የቱሪስት መስህብ ሆኖ እያገለገለ የጀመረበት ሁኔታ ነው ያለው። የምናከብረው በዓል ሀይቁ ላይ ነው የምናከነው፣ ሀራ ደንበል ላይ ነው ኢሬቻ ስነ ስርዓት የምናካሄደው። እዛ ጋር የሰሩትን ስነ ስርዓት ደግሞ እዚህ ጋር ደግሞ ውሳኔያቸውን ያሰለ ለሚቀጥለው አቅጣጫ ውሳኔ የሚሰጡበት ይሆናል። ጠቀሜታው በጣም ብዙ ነው። አንድ ሁለት ብዬ ማንሳት አልችልም። ካሉት ትንሽ ለመጥቀስ ያክል መጀመሪያ ባህልን ወደ ነበርንበት ለማመለስና ከዛም አልፎ ዘመን ወደሚሄድበት ባህል ለማምጣት ትልቅ ጠቀሜታ አለው።
ሁለተኛ ከሰላም አንፃር ወንጀልን በትክክል ከመከላከል አንፃር ትልቅ ጠቀሜታ ያለው እዚህ ጋር የሚወስኑት ውሳኔ እዚህ ጋር የሚወስኑት እርምጃ የጸደቀ እርምጃ ነው። ማንኛውም ጣልቃ አይገባም፣ መንግስትም ጣልቃ አይገባም፣ ሌላው አካል ጣልቃ ማግባት አይችልም። ምክንያቱም ሰላም የዋናው በዋናነት የመንግስትም የህዝብም ስለሆነ የሰላም ዋናው የህዝብ ውሳኔ ነውና እዚህ ጋር ውሳኔ የሚያሳልፈው ስለሆነ በሰላም አንፃር ጠቀሜታው በጣም ብዙ ነው። የኛ አርዳጅላ ከዚህ በፊት እንደነገርኳቸው በዚህ አካባቢ ያሉ ብሔር ብሔረሰቦች ስልጤዎች፣ ማረቆች፣ መስቃናዎች፣ አላባዎች፣ ሲባዎች፣ ጂዳዎች፣ ሶዶዎች የምንለው ጃርሰ ጉራቻ ብለን የምንጠራቸው ጥቁር ሽማግሌ ጥቁር የምንለው ዋቅኒ ጉራች፣ ለፍት ጉራች፣ ጪጮን ጉራች ብለን የምንጠራቸው ስያሜ ያለው በሰላም ዙሪያ ትልቅ ስራ የሚሰራው እዚህ አቅጣጫ ይደረጋል። ከዚህ ተነስቶ እስከ ቡታጀራ ይሄዳል። ከዚህ ተነስቶ እስከ ቆሻ ይሄዳል። ከዚህ ተነስቶ እስከ እንሴኖ ይሄዳል። ከዚህ ተነስቶ እስከ መቂ ይሄዳል። ከዚህ ተነስቶ እስከ ሻሸመኔ ይሄዳል። ይሄ ሽማግሌ ማለት ነው። ሰላም ላይ ይሰራል፣ አንድነት ላይ ይሰራል፣ አብሮነት ላይ ይሰራል። ይሄን በማድረግ በሰላምም በአብሮነትም ስለሚሰራ ማህበራዊ ላይ ጠንካራ ሁኔታ ፈጥሮልናል። ከቱሪስት አንፃር የኛ ቱሪስት ሀረ ደንበል ላይ የለማውን ልማት አይተው ደሴቶቹን ጎብኝቶ ራሱንም ከተዝናና በኋላ የተዝናናበትን ተመልሶ እዚህ ጋር መጥቶ እርከናቸውን የሚወስዱበት ቦታ ስለሆነ ቱሪስትም ከዛ እዚህ መጥቶ የሚያጣጣምበት እድል ተፈጠረ። ለቱሪስት ፍሰትና ምቹ ሁኔታ የፈጠረበት ሁኔታ ነው ያለው የሚል ሀሳብ ነው ያለው። አርዳጅላ እንደምታየው አሰራሩ ራሱ ከገዳ ስርዓት ጋር የተያያዘ ነው። በገዳ ስርዓት ልክ መንግስት በአመት 5 ዓመት አስተዳድሮ ሌላ መንግስት ደግሞ ውድድር እንደሚያልፈው አይነት የገዳ ስርዓት በ8 ዓመት ይቀያየራል። ከአንድ ገዳ ወደ ሌላኛው የሚቀጥለው ገዳ ማለት ነው። ይሄኛው አሁን 5 በር ያለው እያንዳንዱ 5 በር በየገዳ ስርዓቱ የሚገቡበት አንዱ ለአንዱ ስርዓቱን የሚያሳልፍበት እዚህ አካባቢ ስለሆነ ወደዚህ የሚገባበት አንዱ በዚህ ከገባ ቀጥሎ ያለው ደግሞ እዚህ ጋር ቡልቱማ ከገባ በዛ ጋር ባህራ እዛ ጋር ቡልቱማ እዛ ጋር ሮበሌ እያለ የሚገባበት እድልና ይሄ 5ቱ የእያንዳንዱ የገዳ ስርዓቶች ስርዓታቸውን ጨርሰው አመራራቸውን ጨርሰው ስርዓት ሲቀባበሉ የሚገቡበት ቦታ የሚያሳያ ነው። ሌላው ደግሞ እንደምታየው ይሄ ብቻ አይደለም የሚያሳየው 5ቱ የገዳ ስርዓት ደግሞ ማሳያ አለው እዚህ ላይ ማለት ነው። አንዱ የገዳ ስርዓት በዚህ በኩል የገባው ኃይሉን ይዞ ማለት ነው። አንዱ ላይ ሰው አይደለም ብዙ ኃይል ይዞ ነው የሚመጣው፣ በዛ ይገባል። እነዚህ አምፖሎች ማብራት ነው። ማብራት ስላላቸው አንደኛው ግልጽ የሚሆንበት፣ ሁለተኛው በእያንዳንዱ ገዳ ስርዓት ውስጥ አንዱ ገዳ ስርዓት 8 ዓመት ነው ያለው። እነሱ ነው የሚገልጹት እነዚህ ስትቆጥራቸው ማለት ነው። ወደዚህ የምትቆጥረው የአንድ ገዳ ስርዓት ነው ማለት ነው። 5 ሆኖ ይገኛሉ። በዚህ በኩል ቡልቱማ ይገባል ብዬ ከነገርኩ ቅድም። እዚህ ጋር ደግሞ ሌላ በር ነው ያለው። እዚህ ጋር ደግሞ የሚገባው ባህራ የሚባል የገዳ ስርዓት ነው። ይሄ አሁን የምታያቸው ደግሞ የአባገዳ ቦኩ ናቸው። አባገዳዎች ይዞ የሚሄዱት ዱላ ከላይ ያለው እንደምታየው የራሱ አርማ አለው። ይሄ ማለት ህግና ህገ ደንብ የሚሰጠው አካል ይዞ እዚህ ጋር የሚቀመጠው የአባገዳ አርማ ነው ማለት ነው። ዱላው እነሱ እዚህ ጋር ግንባር ላይ ማድረግ ከላቻ ወይንም ቦኩ የምንለው እሱ ነው ማለት ነው። የአንዱ ገዳ ይሄ ከሆነ ከዚህ ገዳ ስርዓት እስከዚህ ገዳ ስርዓት ያለው 8 ዓመት ነው ማለት ነው። ይሄ ደግሞ ሌላ መግቢያ ነው። የአንዱ የገዳ ስርዓት መግቢያ ነው። እዚህ ጋር ጉባኤውን ሲገመጣ ኃይሉን ቤተሰቡን አባሉን ይዞ በዚህ ይገባል ማለት ነው። ይሄ ቅድም ያልኩት ሮበሌ በዚህ በኩል ይገባል። በዚህ ይሄ ወርካ ሲር ነው የሚቆዩ ሆ ብሎ በዚህ ጋር ይገባሉ ማለት ነው። ወዴት ይገባሉ? ወደ አርዳጅላው ይገባሉ ማለት ነው። ይሄ የራሱ አንድ በር መግቢያ ነው ማለት ነው። ይሄ ሁሉ ተደማምሮ የአንድ ሰው ከትውልድ ጊዜ ጀምሮ ከውልደት ጊዜ ጀምሮ እስከ እድሜ 80 እና ከ80 ዓመት በላይ የሚሞሉ ሰዓት ደግሞ የራሳቸው ደረጃ አላቸው። ገዳ እርከን ዙሩን የሚያርጉበት ልጆች ኦሮሞ በራሱ ባህል ልጁ ሲወለድ ምን አይነት ስያሜ እንደሚሰጠው ካደገስ ምን አይነት ስያሜ እንደሚሰጠው ይሄ ደግሞ ያሳያል ማለት ነው። ይሄ መጨረሻ በዚህ የሚገባው አልቺሳ የሚባል ገዳ ስርዓት በዚህ ይገባል። ይሄ ሁሉ የሚገባው የት ነው የሚሄደው? እዚህ ጂላ ስር ይሰበሰባል። ጂላ ማለት ጉባኤው ቦታ ስር ማለት ወርካው ስር ጂላ ማለት ጉባኤ ነው። ጉባኤ ስር ይገባል። ጉባኤ በገዳው ስርዓት የያዘውን ስርዓት በኃላፊ ላይ ጋር ይወያያሉ፣ አቅጣጫ ያስቀምጣሉ፣ ድንጋጌ ይሰጣልና ከዛ ውሳኔ ወስኖ የሚለያዩበት እድል ይፈጠራልና በእያንዳንዱ የገዳ ስርዓት ደግሞ እያንዳንዳቸው ሀደ ሲቄ አላቸው። ሀደ ሲቄ ደግሞ ይዞ የሚመጡ ሲንቄ የምንለው ይሄ ነው። ሀዳ ማለት እናት ነው። ሲንቄ ማለት ደግሞ ይሄ እነሱ የሚይዙት አርማ ነው ማለት ነው። ሲንቄ
እናት ብቻ አይደለችም፣ አስታራቂ ናት። የትኛውም ጦርነት የሚባል ነገር በኦሮሚያ ባህል በኦሮሚያ ክልል በኦሮሞ ባህል ከተነሳ እናቶች ሲንቄ ይዞ መሀል ገብቶ እንደዚህ ሰንዝረው እልል ካሉት ማንም ሰው አይንቀሳቀስም። ባለበት ያስቀምጥና ይቆማል። እርቅም ናት፣ መካሪም ናት። ስለዚህ እናቶች በእያንዳንዱ የገዳ ስርዓት ውስጥ ቅድም እዛ ጋር የገዳ 5 የገዳ ስርዓቶች አሉ እንዳልኩ እያንዳንዱ የገዳ ስርዓት ደግሞ የራሳቸው ሀደ ሲንቄዎች አላቸው። እያንዳንዱ ሀደ ሲንቄዎች ደግሞ እነዚህን ይዞ ከአባ ገዳቻቸው ጋር ይሄዳሉ። አባ ገዳ ውስጥ የሚደነገገው ድንጋጌ የሚወስነው ውሳኔ እነሱ ደግሞ ኤሌሌሌል ብሎ ያረጋግጣሉ፣ ያስመሰክራሉ፣ ይስማሙበታል። ውሳኔውን ደግሞ የሚያከብሩበት በዚህ አሁን በሚታየው ይሄን ይዞ ነውና ይሄ ደግሞ ሲንቄ ይባላል። በአጠቃላይ አባ ገዳ እያንዳንዱ የገዳ ስርዓት ከሀደ ሲንቄ ጋር ስለሚራመድ የሚደረገው ውሳኔ በአብሮነት በመቻቻል የሚወሰን ውሳኔ ስለሆነ ይሄኛው የነሱ መገለጫ ነው። አባ ገዳዎች የሚቀመጡበት ደግሞ ደረጃ አላቸው። አሁን ይሄ ማሳያ ነው። ይሄውን አንድ ደረጃ ነው። እዚህ ጋር ሌላ ደረጃ አይደለም። ህዝቡ እዚህ ጋር መሬት ላይ ቁጭ ብሎ ያዳምጣቸዋል። አባ ገዳ ደግሞ ትልቅ ከፍ ብሎ እዚህ ደረጃ ላይ ቁጭ ብሎ ያወያያቸዋል። ስለዚህ መሬት ላይ ቁጭ ብሎ መሬቱንም እየለመናት ለሷም እየለመና ስርዓቱንም እያካሄደ አብሮነቱንም የሚያሳድግበት ስርዓት ስለሆነ ወንበር እዚህ ጋር ተደርድሮ እንደ አዳራሽ አይቀመጡበትም። ውድ የጋዜጣ ፕላስ ተከታታዮቻችን አርዳ ጂላን በተመለከተ ከባቱ ከተማ አስተዳደር ባህልና ቱሪዝም ቢሮ ኃላፊ ከአቶ ከማል በጣሶ ጋር የነበረን ቆይታ ይሄን ይመስላል። አዳዲስና ስለ ቦታው የተለያየ መረጃዎች እንዳገኛችሁ ተስፋ አደርጋለሁኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ